አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው ሲል የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው እኔ ውስጥ የሚሰማኝ። ራሱ አዘጋ። የማን አካውንት ተዘጋ ብሎ? የጃኒን አካውንት። ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆን ዳንኤልን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር የማይቀር ነገር። ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል አሃ ተፎካካሪ መጣ፣ ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ አልሆንም። የዚ ምን ላድርግ? የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልፍጠር። እኔ የሚሰማኝ እንደዛ አዶናይ ያደረገው ብለሽ ነው የምታምኚው? 100% ከዱርዬ ወንድሞቹ ጋር ከዛ የእሱ ዘርማን ዘሮቹ አልቀርም ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራሯጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስል ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል ወንድሞቹ ይሄኛው ምንም የሌለ አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለ አስገባለት የሆነ ዘፈን በጣም የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት የአዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። ከቤተ መንግስት ስናባረራቸው በቲክቶክ ሊነግሱ መጥተዋል። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን ጆን ዳንኤል ጭምር ኖ ኦሮሞ ነው ግማሽ በእናት ነው እንዴ ዘር ኢትዮጵያዊ ነው። በእናት ነው እንዴ ዘር በምንም ይሁን የአዲስ አበባ ዘርማ በአባት ነው በእናትማ ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ነኝ ነው የሚልሽ አይደለም። ኔቨር ኢትዮጵያዊ ነኝ ነው የሚለው። ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛም በአፋርኛም በአማርኛም በትግረኛም አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ ብር ሊያጥብ ነው የገባው። አይኖርንም። ብር ሊያጥብ ነው የገባው። መኒ ላውንደሪ ስለወንድሙ ታውቃለህ። ቤተሰቡ አለው አዶናይ የሀብታም ልጅ ነው። ከየት መጣ? አንቀባራ ያኖሩታል። ከየት መጣ? ወንድሙ እንደምሰራ ተቀለም ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ አሉ። የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች፣ የደቡብም አሉ። እሱማ ሌባ ከሁሉም አለ። ግን ዋናው ሌባ ግን ሰራተኞችም ትግራዋይ አውቃለሁ። እኔ ግን ዋናው ሌባ አሜሪካን ሀገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ። የኦሮሞም ልጆች አሉ፣ በሀቃቸው ያመጡ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡ ቤተሰቡ ጋር እኔ ቤተሰቡን አልለካውም። አባትየው ኢንጂነር ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። መኒ ላውንደሪ ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እኔ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ አብሮ ይዝረፉ። አዶናይን በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ወደ መንኮስ እየሄድሽ ነው ወይስ ሌላ ፉንፉን የምትይው ላይ ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግብ አለኝ። እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር ምን ያደርግልኛል? የምትግባቢ አይመስለኝም። እና
ስለ እኔ ተውና ስለ ልጆቻችን ችግር እናውራ። ጨረስን እኮ እነሱን እንዴ አልጨረስኩም። አንቺ አሁን የሌላ ዜጋ ፉን ብትይ ሰላም አለሽ። ይኸውልህ ማስፈራሪያ ደግሞ እዚህ ጋር ጂጂ ተረጋጊ። አንቺ ትግራይን ትጠያለሽ። የሆነ ነገር ሲነኩባቸው አትወዱም አይደለ? 27 ዓመት ያጠራቀማችሁን ገንዘብ ለማስወጣት ትግራይን ጠልታ ማን ነው ጆን ዳንኤልን እወዳለሁ ማለት አይከብድም እንዴ? ወደ ራስ በቃ ኤክሷ ራሱ እኮ ትግራዋይ ነው። ትግራይንማ መጥላት አችልም። ቆይ ልዘግባቸው። ኤክሷ ራሱ ስንት ቦንዳ ያዘዝንበት ትግራዋይ እኮ ነው። ትግራዋይን አጠላ ኤርትራዊ ነው ብሎኛል። ኤርትራዊ ነው ብሎኛል ያወቅኩት እኔ በምን በኤርትራ ስም ነው የተዋወቅነው። አሁን ወዴት ነው የምትወስደኝ? ኤርትራ ገባሽ? እንደዛ ብሎ እኮ ነው የተዋወቅነው። እኔ እኮ ትግራይ እንደሆነ እኮ አሁን ስትፈቂው ግን ትግራዋይ ነው። እኔ የራሱ ጉዳይ ነው። አሁን ስለዚህ ነገር ማንሳትም አልፈልግም። ፋቅ በኬዝ ኤርትራዊ ነው፣ በዘሪቶ ትግራዋይ ነው። በኬዝ አይቁም ነገር ልንገርሽ ምን መሰለሽ፣ ውጭ ብዙ ጊዜ ስለኖርሽ የውጭ ስሚ አንቺ የሚጎዳሽን አልነግርሽም፣ የሚጠቅምሽን እንጂ የሚጎዳሽን አልነግርሽም። እኔ በቃ ቆርቤ ያለው የልጅ ልጅ እያሳደግኩ እነሱ 18 ሲሞላቸው ነው የምንለያየው። በቃ ይዛኔ ተገባለሁ። አንቺ ብረት ለበስ ነሽ፣ የሰው ወገብ የምትሰብሪ ነሽ፣ የምትቆርቢ አይነት አይደለሽ። ኧረ ተው ለእግዚአብሔር ወደ ሌላ ነገ ደግሞ አምቡላውን ሲነፋብኝ እንዳይወቅ እኔ መከበር የምፈልገው እንኳን ልትቆርቢ የፉን ያለብሽ ነሽ፣ ፉን ላይ ነሽ። ይልቁንስ ሴት ልጅ የሚያሾራት በ40 ዓመቷ ነው ብለሻል። ወሬ እንዳታበጅ ብለሻል። ስለዚህ አሁን የሌላ ዜጋ በፍቅር ጠብሰሽ ፉን ስትይ ብናይ ደስ ይላል። ስቶፕ። እኔ ምንም አልፈልግም። አይመስለኝም። ምን ሆነ ካበሻ እሺ ጥበስ እሺ ብትባይ ማንን ትጠብሻለሽ? አንተ አሁን ራሱ እኔ ወገቤን ፈልገዋለሁ። ፈጣሪ ምስክር እንቁርት ስታመታመሻለች። እንግዲህ ስሚ እንጂ እዮዳብን ብትጠብሽልኝ ምን ይመስልሻል? አንተ እሱ የተከበረ ባለትዳር ነው። እኔስ የተከበረ ባለትዳር አይደለሁ እንዴ? ምን አስበሽ ነው እንዴ? ወይ ቅርስ ምን አስበሽ ምን አስበሽ? አይስዌር ረስቼዋለሁ። እሺ ጉቶን ጥበሽ እንዲያውም እንዴት እንደሚሸናቀጥ እናንተ ረስቼዋለሁ ግን እንዴት እንደሚሸናቀጥ ሰሚ በደም እንዴት እንደሚሸናቀጥ እንዴት ፏፈሽ እንደሚል ታስተምሪዋለሽ። እና ማስታረቃችኋለሁ። ጥሩ ነው። አየሽ ጉቶ ለአንቺ ጥሩ ነው ብታመጪው። ምክንያቱም ሚስቱ ፊዚካሉን አልቀየረችው። አንቺ ጋር ቢሆን አንድ ቀን አታስቀምጪ። እኔ እግዚአብሔርን መታረቅ አለባችሁ እናንተ። አንድ ቀንም አታስቀምጪውም። እንደዛ ተዘብዝፎ ነው። እውነቱን ምንም እየተናገረ አይደለም። እረፍ። ኧረ ይልሰኛል። ኧረ ጉቶማ የኔ ስምን ሳያነሳ ውሎ አያውቅም። የምታውቂው አይደል? ትዋደዳል። ማንም ወንድ ልጅ በእርግዝና ምክንያት እንዲጎዳ አልፈልግም። እኔ እንደዛ እኔ እውነት ጥሩ ወንድሜ ነው። ወደ አንቺ ስንመለስ እውነት እኔን ተወኝ። ማንም ብጠብሺ ጥሩ ነው። አሁን እኔ ባለትዳር መሆኔን አውቀሻል። ወደ ሌላ እስቲ እንውሰድሽ። ማን ነው የሚመች? ሞጣ ናውሰድልኝ። እኔንም ገላግለኝ ሞጣ። ያቸው እነዚህ ሁለቱ ኢትዮጵያ ነው የሚሉን አሁን ዛሬ። ሞጣም ባለትዳር ነው። ሌላ ፈልጊ። አይ ችግር የለውም። እሱን አፋትቼ ሞጣ ይሻልሻል። ጎጃም ሂጄ መሬት ወርሳለሁ። ገባ እውነት? ኧረ የሞጣ እኮ አንጓው ላይ ታቷል ተብለሻል። ሰምተሻል አይደለም? አንድ ቀን ሲጨፍረችው ሰምታል። ሞጣ ምን ሽርት አይቷል። ሞጣ አይስውር እንዲህ ቁጭ ብሎ ራሱ ብታይ ያስታውቃል። በቃ ለፍል ሞጣ ይለፍል አባቴ ይኸውልህ ከጀርመን የፍቅር ደብዳቤ እየተላከ
ሞጣ የፍቅር ደብዳቤ እየተላከልለው ከዚህ አካባቢ ሲቀመጥ ራሱ አየዋለው ብላለች። በር የሚከፍተው ሞጣ በጣም ትመቸኛለህ፣ በአገባ ካበሻ አንተነ ተብላል አባ ከሄለን ጋር ሲጨፍር ጎበዞች አውጡት በእናታችሁ። ሞጣ ባለ ገጀራ ነው እያልሽ ነው እንዴ? እኔ እንጃ። እኔ አውቆ ይሁን የእውነት ቀላል የሚገርመኝ አይ አሪፍ ነው ይህ ነገሩ በጣም። ዳር ላይ ቴክኒክ ብልሽት ካለ ጂጂ እንዳለች ልነግር እፈልጋለሁ። ወደ ጀርመን ትራንዚት ማድረግ ትችላለህ። ያለ ሀሳብ ይሁንዬ፣ በቃ ያለ ሀሳብ። እደውልልሃለሁ። በጣም አሪፍ ጊዜ ነበረን። ይመችሽ። ግን አዶናይን በፎንቃዩ ግን ሁላችንም እናየዋለን። በፎንቃዩ ነው የምለው። ተግባባ። ሰርቶ ማሳየት ነው። እየሰራ እየሞከርኩ ነው ብለዋል። ኢትዮጵያ ላይ እኮ አዲስ ትሬንድ አለ አይደል? እየሞከርኩ ነው የሚል እንባ የሚያመጣ እኔ አየሁትና እንባ መጣ። እግዚአብሔር ምስክሬ። አጭር ቪዲዮ ነው፣ የብዙ ሰዎችን ህይወት የሚዳስስ ነው። የኢትዮጵያ ኑሮ ከባድ ሆኗል። እኔ እንዴት እንደሚኖር ግን አሁን ውጭ ቤተሰብ የሌለው እንዴት አቅሙ ይፈቅዳል? እኔ ግን ይህን ነገር ለምንድን ነው ካናዳ ውስጥ ማድረግ ያቃተው? ለምን ኢትዮጵያ ካናዳ ማንን ነው እንዴት ነው ማድረግ የሚቻለው? እንዴት እስቲ ዘግቢ። ሄዶ ማናገር እኮ ነው አይደለ? ካናዳ ላይ እንዴት እንደዚህ አይነት ነገር ማድረግ ይቻላል? ብዙ ኢትዮጵያኖች እንዳሉ ታውቃለህ? ኢትዮጵያን የሚረዱ አሉ። ያ ታዲያ ለምንድን ነው ኢትዮጵያ ውስጥ ይሄ ነገር የተሰራ? ግን ሞር ኢትዮጵያ ላይ አክሰሱ አለ። ለምንድን ነው ኢትዮጵያ ውስጥ የተሳካለት ይሄ ነገር? ኢትዮጵያ ላይ የተሳካለትማ አንደኛ ምን መሰለሽ፣ የሰለጠነ ዓለም ላይ ስትኖሪ ብዙ አይዲያዎች አሉሽ። አሁን ከውጭ ኢትዮጵያ ለሚገባ በአይዲያዎች ደረጃ እንበልጣቸዋለን። ይቅርታ በመጥፎ እንዳትወስዱት። የኢትዮጵያ ሕይወት እናውቀዋለን፣ የውጭውንም ሕይወት እናውቃለን። ኢትዮጵያ ሲገባ የሰለጠነው ዓለም ልምድ ስላለን የስራው የቱ እንደሚያዋጣ ለማወቅ ከባድ አይደለም። ስለዚህ ያንን ለማድረግና ለመተኮስ ከውጭ ኢትዮጵያ የገቡት በጣም ያመልጣሉ። ገባሽ? ስለዚህ አዶናይ ብቻ ሳይሆን አቤልን ብታመጪ፣ አቤል የሆነ ልጅን ብታመጪ፣ ሌላም ደግሞ አለ ጆኒ የሚባል ልጅ በልብስ አለባበስ ይቅርታ የጠየቀ የታሰረው ገብቶሻል። ኡበር እየነዳ ነበር ይህን ነገር ሲያደርግ የነበረው። ኢትዮጵያ ሲገባ ደግሞ አይዲያው ስለነበረው አሁን ጥሩ ላይፍ እየኖረ ነው። አሜሪካንን አልፈልግም ነው ያለው። ጥሩ ላይ ይኖራሉ። ግን ይሄ ሉል የሚባለው አሜሪካ የነበረ ሉ የሚባል ልጅ ስፖንሰር አገኘው ብር ምናምን ብሎ የሚሰጠው ብቻ ያ እና አይዲያ ይዘው ወደ ኢትዮጵያ የሚገቡ ወጣቶች ሞስደፍንል እኔ ራሱ ወደፊት እንደው መንግስት ከኔ ጋር ሰላም ከፈጠርን እሱ እኮ ችግር የለም እኮ ብዬ አስባለሁ። ኢትዮጵያ ገብቼ ብዙ ቢዝነሶች መክፈትና መስራት ነው የምፈልገው። ደግሞ የሀገርን ግብር በስነስርዓት የማይከፍል ነጋዴ አልፎ ተርፎ ለሰዎች መኪና ሲሰጥ ማየት ግን ለእኔ ትንሽ ይከብደኛል። ምክንያቱም ሀገሪቷ ድህነት ላይ ናት ያለችው። እውነቴን ነው የምለው። አሁን ኢትዮጵያ ብገባ ብዙ ነገሮች መስራት ይችላሉ። ደግሞ አይደለም የዛችን ሀገር ጓደኞች አቅም ያላቸውም ስለሆኑ በዚህ ነገር ላይ ሰፖርት አድርገውኝ ጥሩ ነገር ላይ ደርሳለሁ። ምንም ጥያቄ ራሴ ተኮሳለሁ። ከራሴ ከኪሴ አውጥቼ ከዛ ሌላ ታግዥበት አይደለ? ታዲያ እነዚህ ስፖንሰሮች እነዚህ ባለቤቶቹ ምናምን ነገር የባንክ ዕዳ የለባቸው? በዕዳ የሌለበት ተከፍያለሽ እየሰራሽ ምን ችግር አለ? ግብር በስነስርዓቱ ይከፍላሉ፣ ታክስ ይከፍላሉ። ኦፍኮርስ እንዴ ይከፍላሉ። መንግስት ሲፋታች መሰለሽ? እንዲያውም በአሁን ሰዓት በተለይ ነጋዴ ማለት ፈርቶ ተንበጫብጫ ያለበት ዘመን ነው ኢትዮጵያ ላይ። ጉሮሮች ላይ ነው መንግስት የሚቆሙ። እንደነዚህ አይነት ነጋዴዎች ግን እንኳን መንግስት የፈራቸው አይደሉም፣ እነሱ ናቸው ፈላጭ ቆራጮቹ። እውነቴን ነው የምልሽ። ኢትዮጵያ በዛ እንትን ይላሉ። አሁን አንቺ ወደፊት ኢትዮጵያ ከገባሽና ልስራ ብትይ አይ ቲንክ በዛ የምትሰሪ ይመስለኛል፣ በሜካፕ በምናምን እና ያንን ካረግሽ ደግሞ አሉ ስፖንሰሮች አብረሻቸው ሆነሽ በትልቁ አድርገውልሽ አምባሳደር አድርገው በደንብ ነው አንቺ እነሱም ተጠቅመው አንቺም ትጠቀሚያለሽ።
እንዲህ አይነት ነገርማ ይኖራል። ከባድ ነው ብቻ። እኔ አሁን ስገባ የሬሳ ሳጥን መሸጥ ነው የምፈልገው ኢትዮጵያ ላይ። ያልተበላበት ስራ እሱ ነው። ምን ይመስልሻል? የሚሞት ሰው ስለሚበዛ ነው። የስ በሰፊው ማለት ነው። ባለ ብሉቱዝ፣ ባለ አይፓድ፣ ባለ አይፎን አድርጌ ነው እኔ የሬሳ ሳጥን የምሸጠው። ባለ መስታወት ምናምን አድርጌ እና ያልተበላበት ስራ። እናንተ ቀልዱ። ማኛው የሬሳ ሳጥን መሸጫ ነው የምልህ። አልሰማ አንድ ካምፓኒ አንድ ህፃን ልጅን አድቨርታይዝ አሰርቶ የሰራችበትን ገንዘብ ከልክሎ ማለት ነው። አዶናይ የአንድችን ልጅን ገንዘብ ከልክሏል፣ 1 ሚሊዮን ብር። ይህን ታምናለህ? አዶናይ መቼ ፊት ለፊት ተናግራለች? መጣ 3 ወር፣ አዎ ከ4 ወር በፊት አልቅሳ ሀቢባ ጋር ሄደ። አልቅሳ ሀቢባ ራሷ እኔስ በዚህ ጉዳይ ላይ አልገባበትም፣ ነገሩ ከባድ ስለሆነ ወደ ፍርድ ቤቱ ሰጂ ብላ መልሳታለች። ይኸው እዚህ ቤት ደግሞ ኧረ ዋቴ ነው እያሉኝ ነው። አይደለም ይሁን አይደለም። ጅቦ ራሱ ይህንን ሰምቶ አዶናይን አከተፍ ብሎ ነው የተፈው። ልጅቷን ራሱ በግል አናግሯት ማለት ነው። ኧረ አዶናይ እንደዚህ አይነት ልብ የለውም። በቃ እንደዛ ከሆነ ልጅቷን ላገናኘ አገናኝ። መረጃ ትፈልጋለህ? እኔ እንዲያውም አንተ ጋር እንድትሄድ ነበር የፈለኩት። እኔ እንዲያውም በሚገባ በእውነት የተበደለ ሰው ካለ እኔ አዶናይን አሁን ስለተመቸኝ ስህተት ሲራ ትሰራ ዝም አልለው። እቡጥ ብላ የምትልጅ በጣም የምትገርም የአብርሃም ሞተር ካምፓኒን መኪና ቻለንጅ ተሰጥቷት አስተዋውቃ ማለት ነው። እንጠይቃለን። እውነት ለመናገር ምስክሬ ነው። መረጃውን ላኪልኝ፣ እኔ ጠይቃለሁ። ግን እንዳልኳቸው እኔ ኢትዮጵያ ስገባ አንደኛ አዶናይ የሬሳ ሳጥን ማኛው በየክፍለ ሀገሩ ላይ ዮኒ አዶናይ አስፈራርቷት፣ ባለቤቱ በፖሊስ አስፈራርቷት፣ አዶናይ አስፈራርቶ ልጆቼን ይሰኝነ። ኧረ ጠላትሽ ለምን ልጆችሽ ጋር እንሄደ? እልክልሃለሁ፣ ላኪልኝ። እኔ ግን ቤተሰብ ስራዬ እንዳትወስድ ኢትዮጵያ ላይ በጌታ ውሸት ነው። ልጅቷ ልንገር ዛሬ ታማ ጸበል ነው ያለችው፣ የምትታከምበት ብራታ ማለት ነው። ስራዬን ላስተዋውቃ እንዴ? ስራዬን ላስተዋውቃ እንዴ? እሺ አስተዋውቃ አንዴ። ቤተሰብ ኢትዮጵያ ስገባ የሬሳ ሳጥን ማኛው የሬሳ ሳጥን መሸጫ መደብር አለኝ። እሱን አንድ የሬሳ አበባ